ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ዛሬ በዕለተ ቅዳሜ የምሽት ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ልናነሳ የተገናኘ ነው። የዝውውር ጉዳዮችን፣ ስፖርታዊ ጉዳዮችን እናነሳለን። ዛሬ የተወዳጁ የእንግሊዝ ፕሪምየር ሊግ 28ኛ ሳምንት ጨዋታዎች ቀጥለው ሲደረጉ ነበር። ከነሱ ጋር የማያይዘን የምናነሳቸው በርከት ያሉ ስፖርታዊ ጉዳዮች ይኖራሉ። ይህንን ፕሮግራም ፉአድ ባህሩ እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን ነው ወደ እናንተ የማደርሰው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ቆዩ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። ሚኬል አርቴታ ይናገራል። ይህ እቅዱ ነው። እናም ለተወሰነ ጊዜ ዱባይ ውስጥ ብንሆን ደስ ይለኛል ሲልም ጭምር ይናገራል። አንድ ወይም ሁለት ቀን የማሳለፍ እድል ካገኘን አጭር ቢሆንም እንኳን ለጥቂት ቀናት ዱባይ ውስጥ እንደምንቆይ ዋስትና ሰጥሃለሁ፣ ምክንያቱም ሁሉም ሰው ወደዛ ለመሄድም ይጓጓል ሲልም ጭምር ነው የተናገረው። ነገር ግን አንዳንድ ጊዜ ይገረማለሁ፣ ምክንያቱም አንድ ቀን እረፍት ሰጣቸውና እርስ በርስ መገናኘት እንደማይፈልጉ ይሰማኛል። ነገር ግን እነሱ በእረፍት ቀናቸው አንደኛው ተጫዋች ቤት ሄደው ተሰብስበው 8 ወይም 10 ተጫዋቾች እራት እየበሉ እንደነበር ሰማለሁ። እናም የቡድን መንፈሳቸው በጣም የሚያስደንቅ ነው። ሳምንቱን ሙሉ አብረው አሳልፈው ለጥቂት ቀናት እንኳን መለየት አይፈልጉም። እናም ውበቱ ይሄ ነው። አብረው የመሆን ፍላጎታቸው ያስንቃል። ምክንያቱም አብረው መሆን የሚችሉበት ምርጥ ጊዜን ያሳለፉ እንደሆነ ስለሚሰማቸው ነው። እናም በዚህ ሳምንትም በብዙ አጋጣሚዎች እንዲሁ አይነት ክስተቶችም በተደጋጋሚ ተከስተዋል ሲል ነው አርቴታ ስለ ቡድኑ አንድነትና ስለ ቡድኑ ውህደት እርስ በርስ ስላላቸው ጓደኝነትም ጭምር የአርሰናል ተጫዋቾችን አስመልክቶ ሀሳቡን የሰጠው። ቡካዮ ሳካ ከአርሰናል ጋር አዲስ የረጅም ጊዜ ውል የፈረመ እንደሆነ እናስታውሳለን። ተጫዋቹ እንግዲህ በዚህ ውሳኔው ጉዳይ ላይ አንዳንድ ስሜቶቹን አጋርቷል። ይህ የ24 ዓመት ተጫዋች ገና ከ8 ዓመቱ ጀምሮ ነው በክለብ ውስጥ የቆየ እንደነበር የምናስታውሰው። አሁን ደግሞ ለረጅም ጊዜ ለመቆየት ነው ቃሉን ያደሰው። ሳካ ባለፉት የውድድር ዘመናት ለአርሰናል ወሳኝ ተጫዋች ሆኖ የቆየ እንደነበር እናውቃለን። እሱም በክለቡ ማቆየት ደግሞ ለቡድኑ ትልቅ ጥንካሬ ነው። አርሰናል ጠንካራ ቡድንን እየገነባ ሲሆን ዋና ዋንጫዎችንም ለማሸነፍ እንደ ሳካ ያሉ ደግሞ ተጫዋቾች በእጅጉ እንደሚያስፈልጋቸው በርካቶች ያምናሉ። አዲስ ውል መፈረም ለሱ ቀላል ውሳኔ እንደነበር ሳካ ይናገራል። ውሳኔውን ያሳለፈው አርሰናል አሁን ላይ ወደሚገባው ደረጃ በመመለሱና በየጊዜው ደግሞ ለትልልቅ ዋንጫዎች መፎካከር በመጀመሩ እንደሆነ ነው የተናገረው። በሚቀጥሉት የውድድር ዘመናት ሁሉንም ዋና ዋንጫዎች ማሸነፍ የሚፈልግ ሲሆን አርሰናሎች በዚህ የውድድር ዘመን የሊግ ዋንጫን እንዲያነሱ ይረዳቸው እንደሆነም የሚታይ ነው የሚሆነው። ቡካዮ ሳካ ስለ አርሰናል ማራዘም የሰጠው አስተያየትም ለክለቡ ይፋዊ ድረገጽ ሲናገር ጥሩ ስሜት ነው የሚሰማኝ፣ ለእኔና ለቤተሰቤ ድንቅ አጋጣሚ ነበር ሲልም ይናገራል። በዚህ ክለብም ጉዞዬን በመቀጠሌም ከፍተኛ ደስታ ይሰማኛል ሲል ነው የተናገረው። ለእኔ ቃሌን ማደስም ቀላል ውሳኔ ነበር። እዚህ ሁሉንም ነገር ማሸነፍ እንደምችልም ተስፋ አደርጋለሁ ብለዋል። ካሳለፍኩት ወይም ካለፍኩበት መንገድም አንስቶ አሁን እስከ ደረስኩበት ድረስም እንዲሁ የቡድን ጉዞዬ እጅግ ልዩ ነው። በሚቀጥሉት ጥቂት ዓመታትም ዋንጫዎችን የምናሸንፍና ለዚህ ክለብም ታሪክ የምንሰራባቸው እንደሆኑ አምናለሁ። አሁን ለሁሉም ነገር ወደምንፎካከርበት ትክክለኛ ቦታችን ተመልሰናል። አርሰናል በአሁኑ ወቅት በፕሪሚየር ሊጉ የዋንጫ ፉክክሩን እየመራ ቢሆንም ማንቸስተር ሲቲ በቅርብ ርቀት እየተከታተለው ይገኛል። እስከ መጨረሻው ለመዝለቅም በሚቀጥሉት ሳምንታት ወጥ የሆነ ብቃት ማሳየት ይኖርብናል ብሏል። ሳካ ባለፈው ጨዋታም እንግዲህ በጎልም ማስቆጠሩ ጭምር እናስታውሳለን። በቀጣዩ ጨዋታዎች ላይም ጎል ለማስቆጠር እንደሚፈልግ ጭምር ነው ቡካዮ ሳካም እየተናገረ የሚገኘው። ማንቸስተር ዩናይትድን የተመለከተ መረጃ ነው ወደ እናንተ የምናደርሰው። አስተን ቪላና ፉልሃም በቀጣዩ የክረምት ተጫዋቾች የዝውውር መስኮት ሜሰን ማውንትን ማስፈረም ይፈልጋሉ የሚል መረጃ ፉትቦል ኢንሳይደር ይፋ አድርጓል። ይህ ተጫዋች በተደጋጋሚ ጉዳት ምክንያት ማንቸስተር ዩናይትድን እንደሚጠበቀው ማገልገል አልቻለም። በሚኖርባቸው ጨዋታዎች ላይ ወይም ወደ ሜዳ በሚገባባቸው ጨዋታዎች ላይ ጥሩ ፐርፎርማንስን ማሳየት የሚችል አይነት ተጫዋች ቢሆንም ነገር ግን ደግሞ ተደጋጋሚ ጉዳቱ ግን እንቅፋት እየሆነበት እንደሚገኝ ነው መረጃዎች የሚጠቁሙትና ምናልባት በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ዩናይትድ ያንን ቦታ ለማደስ በትልቁ እንቅስቃሴዎችን የሚያደርግ ከሆነና ሜሰን ማውንትም ከጉዳቱ በቶሎ የማይላቀቅ ከሆነ በዝውውር መስኮቱ ላይ ሊለቅ የሚችልበት እድል ይኖራል ተብሎ ይታሰባል። አስተን ቪላና ፉልሃም ግን የሜሰን ማውንት አድናቂዎች ናቸው። በቀጣይ የዝውውር መስኮትም ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው።
የማንቸስተር ዩናይትድ እንዲሁም የባየር ሚኒክ ተጫዋች የነበረው ባስቲያን ሽዋንስታይገር ይናገራል። ማንቸስተር ዩናይትድ ያለምንም ጥርጥር የዓለማችን ትልቁ ክለብ ነው። ዩናይትድ በዓለም ዙሪያ የበለጠ ተወዳጅነት እንዳለው ማውቃለሁ ብለዋል ሽዋንስታይገር ሲናገር። በመካከላቸው ልዩነት አለ። ባየር ሚኒክም ትልቅ ቡድን ነው፣ ነገር ግን ማንቸስተር ዩናይትድ ግን ፖፑላር ነው ወይም ደግሞ በህዝቡ ዘንድ በጣም ተወዳጅ ነው ሲልም ጭምር ነው የተናገረውና ዩናይትድ ይበልጣል ሲልም ነው ባስቲያን ሽዋንስታይገር የሚናገረው። ባርሰሎና ማርከስ ራሽፎርድን በቋሚነት ማስፈረም እንደሚችሉ ሙሉ እምነት አላቸው ተብሏል። ከተጫዋቹ ጋርም በግል ጉዳዮች ስምምነት ላይ ለመድረስም ተቃርበዋል። እንዲሁ ተጫዋቹም ከፍተኛ ደሞዝ ቅናሽም ለማድረግ በባርሴሎና ለመቆየት መስማማቱን የሚያሳዩ መረጃዎችን የዝውውር ዜና ዘጋቢው ፋብሪዚዮ ሮማኖ እየተናገረ ይገኛል። ዲየጎ ዳሎ ስለ ማይከል ካሪክ ይናገራል። እውነቱን ለመናገር እሱ በትክክል እየጠበቅኩት ሆኖ ነው የተገኘው፣ ምክንያቱም እሱን እንደ ረዳት አሰልጣኝ አይቼው ነበር ሲልም ነው ዲየጎ ዳሎ ስለ ማይከል ካሪክ የተናገረው። ነገር ግን በጣም አስፈላጊ ሚናም ደግሞ ቀደም ሲልም በጣም ንቁ ነበር፣ እናም በቡድኑ ላይ ደግሞ በጣም ጥሩ ተጽዕኖዎችም አድርጓል ሲልም ነው የተናገረው። ማይከል ካሪክን በተመለከተ ነው ይህንን ሀሳብ የሰጠው ዲየጎ ዳሎ። ማይከል ካሪክ የማንቸስተር ዩናይትድ አሰልጣኝነትን ቦታ እንደሚፈልገው ይታወቃል። ነገር ግን ምናልባት የማይሳካለት ከሆነ ግን በቋሚነት የመቀጠሩ እድል ሌሎች የፕሪሚየር ሊግ ክለቦችን ሊያሰለጥን እንደሚችል እየተገለጸ ነው። የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይከል ካሪክ ስራውን በቋሚነት ለመረከብ ፍላጎት እንዳለው ቢነገርም በአሁኑ ወቅት ግን ክለቡ ቀዳሚ አድርጎ ከያዛቸው እጩዎች መካከል ግን የለበትም ነው የተባለው። ይህም የቀድሞው የማንቸስተር ዩናይትድ አማካይ ቡድኑን በጊዜያዊነት ከተረከበ በኋላ አስደናቂ ውጤት እያስመዘገበ ቢሆንም መጨረሻው ግን በሌላ የፕሪሚየር ሊግ ክለብም ሊሆን እንደሚችል መረጃዎች ወጥተዋል። በተለይ ቲም ቶክ የሚባለው የመረጃ ምንጭ እንደሚናገረው ከሆነ ዩናይትድ ካሪክን እንደ ዋና ተፎካካሪ አይመለከተውም። ባይሆንም ግን ቶትናም ግን የ44 ዓመቱን አሰልጣኝ ለማስፈረም ግን ፍላጎት እንዳላቸው ነው የሚነገረው። ካሪክ ሩበን አሞሪምን ተክቶ ቡድኑን ከመራባቸው የመጀመሪያዎቹ 5 ጨዋታዎች 4 ድል እና እንዲሁ ደግሞ አንዳቻ፣ ባለፉት 6 ጨዋታዎች 5 ድል እና አንዳቻን በማስመዝገብ ቡድኑን ከነበረበት ድባብ ማውጣት ችሏል። ይሁን እንጂ ክለቡ ልምድ በሌለው አሰልጣኝ ላይ እንደዚህ በቋሚነት ቀጥሮ ነገሮችን መወሰን እንደማይፈልግ ነው እየተነገረ የሚገኘው። ቶተናም በአሁኑ ወቅት ለውጥ የሚፈልግ ክለብ በመሆኑ እንደ ማንቸስተር ዩናይትድ ያለም ከፍተኛ ጫና የሌለበት ይህንን ክለብ መረከብ ለካሪክ የሙያ እድገትም የተሻለ ሊሆን እንደሚችል በርካቶች አምነዋል። ካሪክ በሚድልስቦሮ ቆይታው ጥሩ ስራን ቢሰራም በፕሪሚየር ሊግ ያለውን ግን በዩናይትድ ቤት በመራባቸው ውስን ጨዋታዎች ላይ ብቻ የተገደበ ነው። ሰር አሌክስ ፈርጉሰን በ2013 ክለቡን ከለቀቁ በኋላ ዩናይትድ በርካታ አሰልጣኞችን የቀየረው እንደ ጆዜ ሞሪኒዮ፣ ሉዊ ቫን ሃል ያሉ አንጋፋዎችም ሆኑ እንደ ኤሪክ ቴንሃግና ሩበን አሞሪም ያሉ ታዳጊ አሰልጣኞችም በኦልትራፎርድ ተገኝተዋል፣ ተቸግረዋል። በቀጣይ ወራት እንደ ሻቪ አሎንዞና ሮቤርቶ ዲ ዘርቢ ያሉ እንግዲህ ሌሎች አሰልጣኞችም የሚገኙ በመሆናቸው ምክንያት ምናልባት ፉክክር ውስጥ ሊኖሩ ይችላሉ ተብሎ ነው የሚታሰበው። ዩናይትድ ከክለቡ ጋር ያለውን ጥብቅ ትስስርና አሁን እያሳየ ያለውን ጥሩ ጅምርም ከግምት በማስገባት ካሪክን እንደ አማራጭ ግን ሊይዘው እንደሚችል የሚያሳዩ መረጃዎችም እየወጡ ነው። ቸልሲን የተመለከቱ መረጃዎችን እናንሳ። ፔድሮ ኔቶ ይናገራል። ይህ ምናልባትም ብዙ ደቂቃዎችን ተሰልፌ እየተጫወትኩኝ ያለሁበት የመጀመሪያ የውድድር ዘመኔ ሳይሆን አይቀርም ብሏል ፔድሮ ኔቶ። ስለዚህም በዚህ የውድድር ዘመን በጣም እየተደሰትኩኝ ነው። አሁንም ተጨማሪ ነገሮችን ማድረግ እፈልጋለሁ ብሏል። የተሻልኩ ለመሆን ጨዋታዬን ለማሻሻልና አዳዲስ ነገሮችን ለመማረም ጠንክሬ መስራቴን እቀጥላለሁ ሲል ነው የቸልሲው ፔድሮ ኔቶ የሚናገረው። ፔድሮ ኔቶ ይቀጥልና እዚህ ቸልሲ ስትጫወት ብዙ የሚጠብቁ ነገሮች ያሉ፣ ለምሳሌ ሻምፒየን መሆን ትችላለህ ወይስ አትችልም፣ ለቻምፒየንስ ሊግ ማለፍ ትችላለህ ወይስ አትችልም የሚሉና እነዚህን ካላሳካ ደግሞ ጫናው በጣም ከፍ ብሎ ይበረታብሃል። ይህ ግን ጥሩ ጫና ነው። ስለዚህ ደግሞ በዚህ ሊጎዳን የሚችለው ደግሞ ራስህ ከፈቀድክለት ብቻ ነው። ለማንኛውም ይህ የዚህ ክለብ መመዘኛ ነው ሲልም ጭምር ነው የተናገረው ፔድሮ ኔቶ። ሊቨርፑልን የተመለከቱ መረጃዎችን እናንሳ። የአርነ ስሎት በሊቨርፑል አሰልጣኝነት የመቆየት እድል አሁንም በከፍተኛ አደጋ ላይ የሚገኝ ሲሆን በክለቡ የወደፊት ቆይታ ላይ የሚወሰነው ውሳኔ የውድድር ዘመኑ ሲጠናቀቅ እንደሚወሰን የተነገረው። ሆላንዳዊው አሰልጣኝ በኃላፊነቱ ላይ ለመቆየት ማለፍ ያለባቸው 5 ነጥቦች ወይም መስፈርቶች ያሉ ማስጠንቀቂያም የተሰጠባቸው ሲሆን አንድ የፋይናንስ ባለሙያ ደግሞ አሰልጣኙን ለማሰናበት ቢወሰን ሊያወጣው የሚችለውን ወጪ በተመለከተ አዲስ መረጃን ሰጥቷል። የሆላንዳዊ አሰልጣኝ በአንፊልድ እጅግ ተስፋ አስቆራጭ የሆነ ውድድር ዘመንን ነው ያሳለፈውም እያሳለፈ የሚገኘው። በመጀመሪያ ውድድር ዘመኑ ቡድኑን በከፍተኛ ብልጫ ሻምፒዮን ማድረግ የቻለ ቢሆንም በክረምቱ ዝውውር ግን ለተጫዋቾች ግዢ ወደ 440 ሚሊዮን ፓውንድ ወይም 505 ሚሊዮን ዩሮ አካባቢ
ሊቨርፑል በአራት ዘርፎች ላይ ለዋንጫ እንዲፎካከር ያደርገዋል ተብሎ ነው ዝውውሮች የተደረጉት። ነገር ግን እንግዲህ የተለያዩ ውጤቶች ናቸው እየተመዘገቡ የሚገኙትና በደረጃ ሰንጠረዡ ላይም አሁን በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ ነው በትልቁ ትንቅንቅ እያደረገ የሚገኘው። ሊቨርፑል አሁንም በቻምፒየንስ ሊግና በኤፍኤ ካፕ ውድድሮች ውስጥ አለ። የውድድር ዘመኑን በዋንጫ ድልም የመቀየር እድል ቢኖረውም እስካሁን ከታየው እንቅስቃሴ አንጻር ግን ይህ የአርኔ ስሎት ቡድን በጣም ከባድ ፈተና ሊሆንበት እንደሚችል ነው መረጃዎች የወጡት። ፍሎሪያን ቨርትስ ይናገራል። በእርግጠኝነት ከሜሲ ጋር ልታወዳደሩኝ አትችሉም፣ ምክንያቱም እሱ ሙሉ በሙሉ የተለየ ደረጃ ላይ ነው ያለው። እኔና ከእርሱ ጋር ልታወዳደሩኝ አትችሉም። እሱ ጥሩ ተጫዋች በመሆኑ በጣም የምወደው ባህሪ ነው። እንደሱ ጥሩ ሰው ማንንም አልነበረም። ለዚህ ነው እሱን ማየት በጣም የወደድኩት። እናም እሱን ደግሞ እያየው በማደጌም ደስታም ይሰማኛል ብሏል ፍሎሪያን ቨርትስ። ስለ የርገን ክሎፕም አንስቷል። እሱ በእርግጠኝነት እውነተኛ ሌጀንድ ነው። እናም ሰዎች አሁንም እዚህ እያከበሩት እንደሆነም አውቃለሁ ሲልም ነው የተናገረው። ከሜዳ ውጭ ስላለው ሕይወቱም ጥያቄ ቀርቦለት ነበር። የምኖረው ሊቨርፑል ውስጥ አይደለም፣ ትንሽ ወደ ማንቸስተር ጠጋ ብዬ ነው የምኖረው። እሱም ደግሞ ደስ የሚል ነው። እዚህ መኖርም በእርግጥ ነው ወድጄዋለሁ። አልፎ አልፎ ደግሞ ምግቦችን መስራት እወዳለሁ። ምንም እንኳን አብዛኛውን ጊዜ ፍቅረኛ ብታደርገውም፣ ነገር ግን ለመኖር የሚያስደስተኝ ቦታ ላይ ነው ያለሁት ሲል ነው ፍሎሪያን ቨርትስ የሚናገረው። እንግሊዝ ስላሉት ጓደኞቹም ሲናገር የቡድን አጋሮቹ ናቸው። በቃ ይሄን ያሉኝ፣ ነገር ግን ደግሞ ያን ያክል ቀላል አይደለም። ብዙውን ጊዜ ከልምምድ በኋላ እስከ ምሽቱ 4 ሰዓት ድረስ ወደ ቤት አልመለስም። ከዚያም እዚህ ዘና ብዬ ዘና ላለው፣ እናም ደስተኛ ነኝ ብሏል። በሊቨርፑል ስለመኖሩ ሲናገር በኮሎኝ 22 ዓመታትን ከቆየሁ በኋላ ከተለመደው አካባቢ ሙሉ በሙሉ ወጥቼ ወደ ሌላ ሀገርና ባህልን የገባሁት። ለዚህም ነው በግሌ እዚህ ግንኙነት ማግኘትና እንዲሁ ምቾት እንዲሰማኝ ማድረግ ትንሽ ፈታኝ የነበረኝ ሲልም ጭምር ነው የተናገረው። ስለ ጥንካሬዎቹም ጥያቄ ቀርቦለት ነበር። ትልቁ ጥንካሬ አቅጣጫዬን ወይም እይታዬ እንደሆነ አምናለሁ። በሜዳ ላይ ያለው እይታ ደግሞ በዙሪያ ምን እየተከናወነ እንዳለ ሁልጊዜም አውቃለሁ። ምክንያቱም ኳሱን እንደገና መቀማት፣ መውሰድ ወይም በቀጥታ መጫወትን በተመለከተ ደግሞ ፈጣን ውሳኔዎችን ማድረግ ስለሚኖርብኝ፣ ስለዚህም ደግሞ አቅጣጫዬን እገልጻለሁ። ነገር ግን ያልተጠበቁ ነገሮችም ከሁኔታዎች ውጪ በሚደረግ የፈጠራ ችሎታዬ ላይም እመካለሁ ሲልም ጭምር ነው ፍሎሪያን ቨርትስ የተናገረው። የእንግሊዝ ወጣቶች ብሔራዊ ቡድን ተጫዋች የሆነው ጆርጅ ጆብሊንግ በዚህ ሳምንት ከቼልሲ አካዳሚ እንዲሰናበት የተደረገ ሲሆን ቶተንሃም አሁን ላይ እሱን ፊርማ አረጋግጧል። ቲም ቶክ ባወጣው ዘገባ መሰረት የለንደኑ ክለብ የእንግሊዝ ኢንተርናሽናል የሆነውን ተጫዋች አገልግሎትም ያገኘ ሲሆን እድሜው 17 ዓመት ሲሞላ ፕሮፌሽናል ኮንትራት ይፈርማል ተብሎ ይጠበቃል። ታዳጊ በወጣቶች ደረጃ ከፍተኛ ግምት የሚሰጠውና ብሩህ ተስፋ ያለው ተጫዋች ነው። ለቶተንሃም በረጅም ጊዜ ሂደትም ጥራት ያለው ዝውውር መሆኑን ሊያረጋግጥ ይችላል። ቼልሲ ተጫዋቹን እንደሚለቅ ለምን እንደተወሰነ ግልጽ ባይሆንም ስፐርስ ግን ወጣቱን ተከላካይ ከማስፈረማቸው ደስተኞች እንደሚሆኑ ጥርጥር የለውም። ለወደፊት የሚሆን ቡድን ለመገንባት እየፈለጉ ሲሆን ጆብሊንግ በረጅም ጊዜ ሂደትም ጠቃሚ ዝውውር ሊሆንላቸው ይችላል። ብቃቱን አሳድገው ተስፋውን እንዲያሳካ መርዳትም ከቻሉ በዝውውር ገበያው ላይ በሚሊዮኖች የሚቆጠር ገንዘብን ሊያተርፉለት ይችላሉ። በሌላ በኩል ወጣቱ ተከላካይ በሀገሪቱ ካሉ ትልልቅ ክለቦችም አንዱን በመቀላቀሉ ደስተኛ ይሆናል። አሁን ላይ ትኩረቱ በብቃቱ ላይ በማድረግም ወደ ቶተንሃም ዋናው ቡድንም እቅዶች ውስጥ ለመግባትም ጥረት ያደርጋል። ተከላካዩ ቼልሲ እሱን በመልቀቁ ስህተት መስራቱን ለማሳየት እንደሚሞክርም ነው እርግጠኛ የሆነው። ይህ በእንዲህ እንዳለ ቶተንሃም ለዋናው ቡድን ዝግጁ የሆኑና ወዲያውኑ ለውጥ ሊያመጡ የሚችሉ ተጫዋቾችን ለማምጣት መፈለግ ይኖርበታል። ለእሱ ተስፋ አስቆራጭ የውድድር ዘመን የነበረ ሲሆን ከቻምፒየንስ ሊግ ማለፊያ ይልቅ ወደ ወራጅ ቀጠናውም ተቃርበው ይገኛሉ። በሚቀጥሉት ሳምንታት ነገሮችን መቀየር ይችሉ እንደሆነ የሚታይ ነው። ኢጎር ቱዶርን በአዲስ አሰልጣኝነት ያመጡ ሲሆን እሱም ሁኔታዎችን ይቀይራል ተብሎ ነው እየተጠበቀ የሚገኘው። ኒውካስል ዩናይትድ በክረምት የሮማውን ተከላካይ ሳውድ አብዱል ሐሚድን ለማስፈረም ፍላጎት አሳይቷል። የ24 ዓመቱ ተከላካይ በአሁኑ ወቅት በሎንስ በውሰት እየተጫወተ የሚገኝ ሲሆን ለክለቡም በጥሩ ብቃት ላይ ነው የሚገኘው። እንደ ቲም ቶክ ዘገባ ከሆነ ኒውካስል በቅርቡ ተጫዋቹን በሜዳ ላይ ተገኝቶም ስካውት ያደረገው ሲሆን የውድድር ዘመኑ ሲያበቃ እሱን ለማስፈረምም ጥያቄ ያቀርቡ እንደሆነ የሚታይ ነው። የፈረንሳይ ክለብም ዝውውሩን ቋሚ ማድረግ ፍላጎት ያለው ሲሆን ያንን ለማድረግ የሚያስችለው የግዢ አማራጭም ወይም ኦፕሽንም አለው። የ24 ዓመቱ ተጫዋች በመጨረሻም የት እንደሚያርፍ ገና አልታወቀም። ሳዑዲ አረቢያዊው የቀይ መስመር ተከላካይ በከፍተኛ ደረጃ የመወዳደር ፍላጎት ይኖረዋል። ወደ ፕሪምየር ሊግ የመዘዋወር እድልም ለእሱ አስደሳች ሊሆን ይችላል። ኒውካስልም ትልቅ ግብ ያለው ፕሮጀክት ሲሆን ዝውውሩን ለማጠናቀቅ የሚያስፈልገው አቅምም አለው። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው። ኒውካስል በተከላካይ መስመር ላይ ወይ በክንፎች ላይ ተጨማሪ ጥልቀት እንደሚፈልግ ነው ግልጽ የሆነው። በተለይ ኬራን ትሪፒየር የእግር ኳስ ዘመኑ ወደ መጥለቂያ ወይም ወደ ማብቂያው ላይ ነው የሚገኘው። ኒውካስል እሱን በአግባቡ መተካት ነው ያለበት።
ይህንን የ24 ዓመት ተጫዋችን ማስፈረም ደግሞ ብልህነት የተሞላበት ውሳኔ ሊሆን እንደሚችል በርካቶች ይገምታሉ። ተጫዋቹን እንዲሁ ክለቡን እንዲቀላቀል ማሳመን ለኒውካስል ከባድ ላይሆን እንደሚችል ነው የሚገመተው። በፕሪሚየር ሊግ የመጫወት እድል በቀላሉ እሺ ሊለው የሚችለው አማራጭ ነው የሚሆነው። ኒውካስል ትልቅ ዓላማ ያለው ፕሮጀክትና ተሰጥኦ ያላቸው ተጫዋቾችን ስብስብ አለው። ተከላካይ ወደፊት በከፍተኛ ደረጃ የመወዳደር ፍላጎት ይኖረዋል። የፕሪሚየር ሊግ ክለብንም መቀላቀል ለሱም ተመራጭ ሊሆን ይችላል። ኒውካስል በውድድር ዘመኑ መጨረሻ ላይ በዝውውሩ ዙሪያም ስምምነት ላይ መድረስ ይችል እንደሆነ የሚታይ ነው። ሌንስ ዝውውሩን ቋሚ ለማድረግ ቢወስንና ያለውን አማራጭን ቢጠቀም እንኳን ሮማ በተጫዋቹ ውል ላይ መልሶ የመግዛት መብት ወይም ባይባክ ክሎዝም አለው። ሮማ ተጫዋቹን መልሶ የመግዛት ተርፈም ሊሸጠው እንደሚችል ነው የተነገረው። በ28ኛው ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ከጥቂት ደቂቃዎች በኋላ የዋንጫ ፉክክር ውስጥ ለመቆየት ወሳኝ የተባለውን ጨዋታ ከሊድስ ዩናይትድ ጋር ነው የሚያደርገው። በኤላንድ ሮድ ምሽት 2 ሰዓት ከ30 በሚጀምረው ጨዋታ ማንቸስተር ሲቲ ሊድስ ዩናይትድን ማሸነፍ ከቻለም ከአርሰናል ጋር ያለው የነጥብ ልዩነትን ወደ 2 ያጠባል። በሜዳው ኤላንድ ሮድ ከታላላቆቹ ማንቸስተር ዩናይትድ፣ ሊቨርፑል እና ቼልሲ ተጫውተው ሽንፈት ያልገጠመው ሊድስ ዩናይትድም ዛሬም ለፔፕ ጓርዲዮላ ቡድን ትልቅ ፈተና እንደሚሆን ነው የሚጠበቀው። በማንቸስተር ሲቲ በኩል ጀረሚ ዶኩ ከጉዳቱ ማገገሙ የተገለጸ ሲሆን ማቴዮ ኮቫቺች እና ሄስኮ ግቫርዲዮልም አሁንም በጉዳት ላይ ናቸው። በሊድስ በኩል ደግሞ ኦካፎር በጉዳት ከዛሬው ጨዋታ ውጪ ነው። በሌሎች ጨዋታዎች ደግሞ ሊቨርፑል ምሽት 12 ሰዓት ሲል ነው ጨዋታውን እየተጫወተ እንደሚገኝ የሚታወቀው። ሊቨርፑሎች ጨዋታውን ካሸነፉ 4ኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ ጋር በነጥብ ይስተካከላሉ። ኒውካስል ዩናይትድ ከኤቨርተን፣ ቦርንመስ ከሰንደርላንድ፣ በርንሌይ ከብሬንትፈርድ ሌሎች የሚደረጉ ጨዋታዎች የዛሬ መርሃ ግብሮች እንደሆኑ የሚታወቅ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።